Pimpinne, pimpinne, yeah pimpinne, pimpinne, yeah pimpinne, pimpinne, yeah pimpinne. Mete burkatine, kawakne no kenne, ansarra pagatu no matane, pimpinne. የሪል ስቴት አርቢዎች ምን ያህል የግብር ግዴታቸውን እየተወጡ ነው የሚለው ነው ተመልክተናል። ይህም ግብር አይነት የህንፃ ግብር በተመለከተ ነው። ከህንፃ ግብር የተለያዩ ጥናቶች እንደሚያሳዩት ከፍተኛ የከተሞች የገቢ ምንጭ እንደሆነ ያመለክታል። ከሌሎች ግብሮች አንፃር ሲታይ በንጽጽር ከ50% በላይ ከዚህ የግብር አይነት እንደሚሰበሰብ ጥናቶች ያመለክታሉ። ስለዚህ ከኛ ከተማ አንፃር በርካታ የቤት አልሚዎች አሉ። ምን ያህል ገቢ እንደሚሰበሰብ በቀጣይ እንመለከታለን። ከዚህ ግብር የሚሰበሰበው የክፍያ ክራይ ግምት ጋር ተያይዞ ስናይ በ1968 የተሰራ የክራይ ግምት ነው። በጣም እጅግ የቆየና ከ40 ዓመት በላይ የሆነው ግምት ነው። ይህም ግምት የክራይ ግምትን መሰረት ያደረገ ሲሆን ዝቅተኛው እስከ 600 ብር በ1%፣ ከፍተኛው ወይም ከ6000 ብር በላይ የክራይ ግምት ያለው 4.5% ነው። ይህንን ግምት ስናይ በጣም ወቅታዊ ያልሆነና መሻሻል ያለበት ግምት ነው። ነገር ግን በከተማችን ያሉ አልሚዎች በዚህ በዝቅተኛ ክራይ ግምት እንኳን ምን ያህል ግዴታቸውን እየተወጡ ነው የሚለውን ተመልክተናል። ከዚህ አንፃር በ5 ክፍለ ከተሞች በ17 ወረዳዎች የሚገኙ የ130 ሪል ስቴቶች መረጃ ማጥራት አድርገናል። ከዚህ ውስጥ ስንመለከት 6 ሪል ስቴቶች የግብር ግዴታቸውን ሲወጡ እስከ 2011 ድረስ እንደከፈሉ መረጃው ያሳያል። ሌላ ግን 21 ሪል ስቴት አልሚዎች በጣም በተቆራረጠ መክፈል ጀምረው ያቋረጡ እንዳሉ ተመልክተናል። ቀሪዎቹ ግን 103 የቤት አልሚዎች የዚህ ግብር ግዴታ እየተወጡ እንዳልሆኑ ተመልክተናል። በዝርዝር ስንመለከት 6 የሪል ስቴት አልሚዎችን ስናይ ከወሰዱት 197707 ካሬ ሜትር 1,133,585 ብር ገቢ ሆኗል። ይህም እስከ 2011 ሳያቆራረጡ የግብር ግዴታቸውን የህንፃ ግብር ግዴታቸውን ሲወጡ ስለመለስ ነው ማጽደቁ ብቻ ነው የሚቀረውና በዛ አግባብ ብታይ በጣም ጥሩ ነው። ፕላን ኮሚሽን ግሪን ኤሪያ እንድኖረው ኦፕን ስፔስ እንድኖረው ምቹ እንዲሆን መንገድም እዛ እንድኖረውና መንገዱንም እንደ ሀብት አይቶ ማልማቱን እንት ማለት ይቻላልና በመነጋገር በመወያየት የማንፈታው ነገር የለም። ፕላን ኮሚሽን ደግሞ አንዱ የልማታችሁ አጋር አድርጋችሁ እንድትወስዱ ያልኩ ቴንኪው ለማለት ፈልጋለሁ። ብዙ ጊዜ የሚታዩ ችግሮች አሉ። ተቀራርበን ለመስራትም በብዙ መድረክ ላይ ጠርተናቸው የማይገኙ ሪል ስቴቶች አሉ። በዚያው ልክ ደግሞ በጠራንበት ሰዓት ላይ ተገኝተው እኛ ጋር ያላቸውን ችግር እየፈቱ በተለይም ከፕላን ጋር የተያዘውን ነገር ከመሬት ጋር የተያዘውን ነገር እየፈቱ ያሉ ሪል ስቴቶች አሉ። በዚያው ልክ አሁን የቀረቡት አንዳንድ ሪል ስቴቶች ላይ በእርግጥም አልሚዎች ምን ያህል ካሬ ወሰዱ ብለን ስንመለከት 4,433,468 ካሬ ሜትር ለማልማት ወስደዋል። ነገር ግን እጅግ የሚያሳዝነው ምንም ነገር በዚህ ዝቅተኛ ታሪፍ ምንም ነገር ሳይከፍሉ እንዳሉ መረጃው የሚያሳየው። ለዚህ ከተማችን ከምትፈልገው በርካታ የመሰረተ ልማት አገልግሎት ከመስጠት አንፃር ዝቅተኛ ገቢ እየሰበሰብን እንዳለ እናያለን። ስለዚህ የቤት ግብር የተረጋጋና አስተማማኝ የገቢ ምንጭ በመሆኑ ከሌሎች ታክስ አይነቶች በተለየ መልኩ
የማይለዋወጥና የማይሰወር ለቁጥጥር አመችና ከታክስ ለመሸሽ የማይመች ታክስ አይነት ቢሆንም እንኳን እንዳየነው ወደ 4 ሚሊዮን ከዚህ ከተሰጠ ካሬ ሜትር ምንም ግብር ባለመሰብሰቡ ገቢ አፈጻጸሙ ላይ ወይም ለከተማዋ እድገት ምን ያህል ወደ ኋላ እንደሚያስቀር ተመልክተናል። መስከረም ጥያቄዎች ሐሳቦች ካሏችሁ እድል ከዛኛው ጀምሮ ወደዚህ እየሰጠው ልጅ በተነሱ ነገሮች ላይ አንዳንዱ ትርፍ ታጠረ ስለሚባለው መቼስ አስተዳደሩ የግንባታ ፍቃድ ሲሰጥ በትርፍ ቦታ ላይ ህንፃን ማስቀምጦ ለመጣ ስለማይሰጥ ያም ተደርጎ ከሆነ የሁለቱም ጥፋት ነው የሚሆነው። ስለዚህ በትርፍ ቦታዎች ላይ የሚወሰደው እርምጃ ማስፋፊያ ተጠይቆ ከሆነ በማዘጋጃ ቤቱ ባለው ፖሊሲ መሰረት ቢስተናገድ፣ አለበለዚያ ግን የመቀማታቸው ችግር መስሎ አይታየኝም። ሁለተኛ የዚህ የታክስ ጉዳይ ነው። የታክስ ጉዳይ ያው ጊዜያዊ ነው። በመዘግየታችን የዘገየን ካለን በአጠቃላይ ነው የምጠይቀው። በእኔ በኩል ያለ አይመስለኝም። ግን የዘገየ ካለ እንግዲህ የመሬት ግብር ከመዘግየት ከመዘናጋት ሊሆን ይችላል። ይሄ ለሁላችንም ጠቃሚ ስለሆነ በአስቸኳይ የምንከፍል ይመስለኛል። ሁሉንም ወክዬ ባይሆን በራሳችን በኩል የቀረ ታክስ ካለ ለማጠናቀቅ የሌስ ክፍያ ችግር ካለ ለኛም ቅጣት ስላለው በየቀኑ ይሄኛው ችግር ያለው አይመስለኝም። ግን ከዚህ ካያችሁት ውጣ ወረድ ጋር መታየት ያለበት ምንድነው? በብዛት አሁን እዚህ የተሰበሰበው ከመንግስት የወሰደ ብቻ አይደለም። ከመንግስትም ሳንወስድ ምናለማ ሰዎች አለን። ስለዚህ ስራው እየታየ የተሰሩትም ስራዎች በአንዳንዶቹ በጣም ትልልቅ ስራዎች ተሰርተዋልና በማዘጋጃ ቤቱ በኩል በሚቀጥለው ምን መደረግ አለበት፣ ለሚያለማው ምን መደረግ አለበት፣ ያለማውን እንዴት ማመስገን ይቻላል፣ ያላለማውን ወደ መቀማት ወደ ምናምን ከመሄድ ተስተካክሎ ያላቸው ችግር ታውቆ ወደ ግንባታ በአስቸኳይ የሚገቡበት ሁኔታ ቢስተናገድ የተሻለ ነው ላለው። ሌላው እንግዲህ ቢሮክራሲን በሚመለከት ያሉት የግንባታ ፍቃድ አሰጣጦች ያሉት መስፈርቶች የሚቀሩትን መስተጓጎሎች ቅድም እንዳላችሁት የአቪዬሽን ምናምን የሚሰማ አንድ ዴስክ ቢቋቋምልንና ያ ዴስክ በተለየ የሪል ስቴት ጉዳይ አልሚዎችን እየተከታተለ የሚያስፈጽም ይሆን ጠቃሚ ነው ብዬ አስባለሁኝ። ሌላው ግን ለታዩት ነገሮች ለእያንዳንዱ ሪል ስቴት ካሁን በኋላ ይሄ ጉዳይ ተጣርቶ ካለቀ በኋላ በሪል ስቴት አልሚውና በማዘጋጃ ቤቱ የሚኖረው ግንኙነት የአጋርነት የሌባና የፖሊስ አይነት ሳይሆን የጠያቂና የተጠያቂ አይነት ስሜት ሳይሆን በጋራ ከተማችን እንዴት መለወጥ እንችላለን፣ በጋራ ከተማችን እንዴት እናለማለን፣ በጋራ ሶሻል ኢሹዎቻችን እንዴት እንፈታለን ወደሚለው ብንሄድ በዚሁ አይነት ከቀጠለ በዚሁ አይነት የውይይት መድረክ እየተዘጋጀ ሰላማዊና ፍትሃዊ የሆነ መፍትሄዎች የሚመጣ ከሆነ በእኛ በኩል ሙሉ ድጋፍ እንዳለ ለከተማ ማሳሰብ ፈልጋለሁ። በሌላ በኩል ግን ያልተፈቱ ከዚህም በፊት ትርፍ አጥረሃል በሚል ሰበብ ያለ አግባብ የተቀሙ ፉል ማስረጃ ያላቸው አንዳንዶቹ መፍትሄ ያላገኙና ለ10 ዓመት የተጉላላንባቸው ጉዳዮች ስላሉ እነዚህን በዛሬው ቀን ተናገረን መጨረስ ስለማንችል ኢንዲቪጁዋል ይሁን ኬዛችንን ብናቀርብ ጊዜም ስለማይበቃዎት ሜሩን ጨምሮ በተናጠል እነዚህ አቤቱታ ያለባቸውን ድርጅቶች በቀጠሮ ብታስተናግዱን በማክበር ጠይቃለሁ። አመሰግናለሁ። ለምሳሌ እኛ 3 ካርታ አለን፣ 3 ሪሊስ ማለት አምባሳደር ሪል ስቴት ነን፣ ግን 3 ቦታ አለን። 3ቱም ህጋዊ ነው። 3 ካርታ፣ 3 የሊዝ ውል፣ 3 የግንባታ ፈቃድ። አንደኛው ቅድም በሪፖርት ላይ 40 ሺህ የተባለው እሱ ብዙም ባልናገርበት 40 ሺህ 100 ቪላ ቤቶች ናቸው። ቪላ ሲባል G+1 G+2 ናቸው። 100% በሚያስብል ደረጃ አልቋል፣ ታይተዋል። ይሄ 100% G+1 G+2 ሰዎች እየኖሩበት ያሉ እኛ የዛሬ 7 ዓመት ጀምሮ አስረክበናቸዋል። እየኖሩ ነው፣ ወልደው ከብደው እየኖሩበት ነው። አሁን ግን አዲሱ በመጣው ማስተር ፕላን አምና ቅድምም ቀርቧል ወደ 25 G+1 G+2 ቪላ ቤቶች ጭራሽ ድምጥ ማጣቸውን ያጠፋል። እና 1 ዓመት ከ4 ወር ይኸው ማስተር ፕላን አሉ። የማስተር ፕላን ጽሕፈት ቤት እየተመላለስ ነው። በቀደም ለታ የዛሬ 2 ሳምንት እነሱ ጋር ነበር። ጭራሽ እንደ መርዶም አይነት ነው የነገሩን። ኦልሬዲ ጸድቋል ማስተር ፕላኑ።
የእናንተ ጉዳይ ሊታይ የሚችል የአዲስ አበባ ከተማ ማስተር ፕላን በየ2 ዓመቱ ሪቫይዝ ስለሚደረግ ያኔ ነው። አሁን በዚህ መሃል ካርታ ያልወጣላቸው የተናጠል ካርታ ማለት ነው ያልወጣላቸው ቤቶች አሉ። እነዚህ ሰዎች ካርታ ልንሰጣቸው አንችልም። ለምን? መስተንግዶ አናገኝም፣ መንገድ ይሄድበታል። እና ይህንን ጉዳይ አሁንም በአጽንኦት እንዲታይልን ያለቁት 100% ያለቁ ቪላ ቤቶች ቪላ ስል G+1 G+2 ማለት ነው ሙሉ ለሙሉ ነው የሚያጠፋቸው የኛን ሪል ስቴት በተለይ ያለቀው ቤት እና በዚህ አዲሱ የማስተር ፕላን ጉዳይ እንዲያው ቢታይልን በአጽንኦት ቢታይልን የሚል ጥያቄ ነው። ሌላው ሁለቱ ሪል ስቴቶች 20,000 እና 15,000 የተባለው 35,000 ባይዘወይ የኛ የአምባሳደር ሪል ስቴት ነው ማወራው። ምናልባት ችግሮች በሙሉ እኛ ሪል ስቴት አሉ። የመንገድ ችግር አሁን ያልኩት አለ። ኦፕቲካል ፋይበር ችግር ያለበት ሪል ስቴት ምናልባት ሊኖር ይችላል። ሃይ ቴንሽን ያለበት ችግር ሊኖር ይችላል። እኛ ግን ሶስቱም ችግሮች እኛ ሪል ስቴት ውስጥ አሉ። የኦፕቲካል ፋይበር ችግር አለብን። የኤሌክትሪክ ሃይ ቴንሽን መስመር ችግር አለብን። ሁሉም በእኛ አቋርጠው ነው የሚሄዱት። አሁን ደግሞ የባሰ ብሎ መንገድ ተጨመረ። ስለዚህ ይህንን እንዲታይልን ነው። ግን ቅድም ከሪፖርት ላይ ቅር ያለ የምንድነው 20 እና 15,000 ሁለቱ ቦታዎች 35 ነው ሲደመር ግን እንትን ላይ 48,000 ያሳያል የሚለውን እኔ ራሴ አዲስ ነው ለራሴ በጆሮዬ ስሰማ ለመጀመሪያ ጊዜ ነው። በአካል ቢታይ ግን 10 ምናምን ሺህ አይደለም 10 ምናምን ሺህ አይደለም 10 ካሬ ሜትርም እላፊ ከመንግስት እንዳልወሰድ 100% እርግጠኛ ነኝ። ምናልባት ይሄ ቅድም ያልኳቸው የኦፕቲካል ፋይበሩ የሚወስደው ቦታ ሃይ ቴንሽን የተከለለ የሚወስደው ቦታ ተደምሮ ሊሆን ስለሚችል እንደገና በአጽንኦት እንዲታይልን ለማለት ነው። በስተመጨረሻ ከገቢዎች አንድ ቅድም የግብር የቦታ ግብር የአፈር ግብር ምናምን ነው የህንፃ ግብር የተባለው ስላልገባን ነው። ምናልባት ከ100 ምናምን ከተባሉት አንዱም ልንሆን እንችላለን። እኛ ሪል ስቴት ለእኔ እንደሚገባኝ ምንድነው ቤት ሰርተ መሸጥ መለወጥ ነው ወይ ማከራየት ነው። ይሄ ነው ሪል ስቴት የሚመስለኝ። ካርታ አውጥተህ የተናጠል ካርታ አውጥተህ ለዛ ሰው መኖሪያ ቤት ከሰጠው የቦታ ግብርም የህንፃ ግብርም የአፈር ግብርም መክፈል ያለበት ያ ገዢው ይመስለኛል። እውቀቱ ስለሌለኝ ነው። እኛ የሚመለከተን ትልቁ የሊዝ ጉዳይ ነውና ይሄኛው ሪል ስቴቶች ቤት መኖሪያ አብሶ መኖሪያ ቤት እንደኛ መኖሪያ ቤት ሰርቶ ለሚሸጥና ለሚያከራይ ይሄኛው ጉዳይ ይመለከታል ወይ ለማለት ነው። አመሰግናለሁ። በዚህ በከተማ አስተዳደሩ አንዳንድ ምላሽ ማግኘት የምንፈልጋቸው አሉ። ስፔሻሊ ከዚህ ከመንገድ ዳር ጋር የሚሰጡ የሪል ስቴት ቦታዎች አሉ። መንገድ ዳር ላይ የሆኑ እነሱ ቦታዎች የመንግስትን መመሪያ ባልጣሰ ወይም ደግሞ አልሚው መጀመሪያ የገባውን ውል ባከበረ መልኩ ለነዋሪውና አንዳንዴም ደግሞ ፊት ለፊት መንገዱ ዳር ላይ ላለው የገጽታ የሚጠቅሙ የሚችሉ ከአካባቢውም ሊጠቅሙ የሚችሉ የዚህ የሱቅ ግንባታዎች ቢፈቀዱ ሪል ስቴቶች ስፔሻሊ ዳር ላይ ያሉት ሪል ስቴቶች ላይ የሚል አመለካከት አለኝ። አንድ ጥያቄ አለኝ። ሌላው ግን ምንድነው ከዚህ ከከተማ ፕላን ማሻሻያ ጋር በተያያዘ አንዳንድ ቦታዎች ላይ ቀድሞ መጀመሪያ ላይ የሊዝ ውል በምንወስድበት ሰዓት የነበረው የከተማ ፕላን ዝቅተኛና ከፍተኛ የነበረው የተሻሻለ አለ። ለምሳሌ G+4 ከፍተኛ የነበሩ አካባቢዎች ላይ እስከ 35 ሜትር ከፍ የሚልበት ቦታዎች ወይም ደግሞ 11 ወለል የሚሆንባቸው በአሁን ሰዓት አሉ። እነሱ ያባወራውንም ቁጥር የመጨመር አቅም ስለሚኖራቸው መንግስት ትኩረት ሰጥቶት የሊዝ ውል ማሻሻያውን ወይም ደግሞ የፕሮግራም ለውጡን ለሪል ስቴት ባለሀብቶች ለምንገነባ ሰዎች ፍቃዱን እንዲሰጠን ነው። ይሄ ከዚሁ ጋር ተያይዞ ምንድነው ይሄ የፕሮግራም ለውጥ ወይም የሊዝ ውል ማሻሻያ ሲደረግ በቂ የሆነ የግንባታ ጊዜ እንዲፈቀድ በአሁን ሰዓት ያለው የሚጨመረው ጊዜና ግንባታ የሚካሄድበት ጊዜ እኩል ያለ መሆን ነገር አለ። አመሰግናለሁ። እነዚህ ናቸው ጥያቄዎች። የዛሬ 15 ቀን በዚህ ሰዓት እንድንገናኝ ተብሎ ቀኑን ተጠብቆ በዛ ቀን የዛሬው ቀን እንድንገናኝ በመደረጉ እናመሰግናለን። ሌላ ቀጥዬ በአጭር ጊዜ ውስጥ ሪል ስቴታችን መጥተው ያለብንን ችግር ሁኔታውን አይተው በመመለሳቸው
ይህም ሊያስመሰግን ይገባል። ሌላው ማንሳት የምፈልገው ቅድም የተባለው የታክስን የሚያልገባኝ ነገር ታክስ እኛ ሊዝ እየከፈልን ነው፣ ሊዝ እንከፍላለን። ቤት ግን ለነዋሪዎች እናስተላልፋለን። ነዋሪዎች የቤት ግብር የሚከፍሉት ነዋሪዎች ይመስለኛል፣ ካልተሳሳትኩ ልታረም እችላለሁ፣ ምናልባት ልታረም እችላለሁ። እኛ ገንብተን እናስተላልፋለን። እዛ ላይ ምናልባት መክፈል የነበረብን የቤት ግብር የሚባል ነገር ካለ ካለማወቅ ካልከፈልን ቶሎ መክፈል አለብን። አገር የሚያድገው በታክስ ነው። ታክስ መከፈል አለበት፣ መክፈል አለብን። አሳውቁንና ቶሎ ብለን እንከፍላለን። ግን የኔ ሪል ስቴት እስከዛሬ ሊዙ ከመክፈል ውጪ የቤት የግንባታ ታክስ አልከፈልም። ምክንያቱም አላከራየም። እንደዚህ አይነት ነገሮች ብዥታም ስላለ ከሌላም ጋር እሱ ቢጠራ ጥሩ ነው ለወደፊት መከፈልም ካለበት። ለዚህ ይመስለኛል ይሄ ሁሉ ሪል ስቴት የተከፈለው ጋር ሲታይ በጣም ትንሽ ነው፣ አልተከፈለም። ይሄ ቢጠራና ቶሎ ብናቀው ብንሄድበት። ሌላው ላነሳው የምፈልገው በዚህ አጋጣሚ ጥሩ እየሄደ ነው ሁኔታው። በዚሁ ቶሎ ሲኬድበት ነገሮቹ ቶሎ ይጠናቀቃሉ ብዬ አስባለሁ። የተወሰነ ጊዜ ይፈልጋል። በዚህ መካከል ግን እኔ መደረግ ያለበት በመካከሉ ሊደረግ የሚገባ ብዬ ለማሳሰብ ወደው መስተዳደሩ አላሰበበትም ብዬ አላስብም። ባለፈውም ስብሰባ ላይ አንስቼዋለሁ። ቅድሚያ የሚሰጡ ነገሮችን በጣም ቅድሚያ ቢሰጡ፣ በተለይ የተናጠል ካርታዎች ቤቶች ካለቁ 5 ዓመት 6 ዓመት አልቀው የተናጠል ካርታ አልተሰጠም። የቤት ባለቤቶች ይመላለሳሉ በየቀኑ። ይህ በመሆኑ ሪል ስቴቶች እየተጎዱ ናቸው። ቤት ገዢዎች ደግሞ እየተቀጡ ናቸው። መንግስት ማግኘት የሚገባውን ታክስ እያገኘ አይደለም። እነዚህን የመሳሰሉት ነገር ቶሎ ተብሎ ቢታዩ፣ አንዱ የዚህ ጉዳት የደረሰበት ጊፍት ሪል ስቴት ነው። ብዙ ቤቶች ኮሚቴዎች አይተዋል። እዚህ ሲታይ አሁን ዝም ብሎ አጥር ምናምን ነው የታየው። 2 መንደር ነው 3 መንደር ላይ ነው እየገነባ ያለው። አንደኛው መንደር ሙሉ ለሙሉ አስረክቧል፣ አነስተኛም ቢሆንም እንዳጋጣሚ ሆኖ ይሄን አልተጠቀሰም። ሁለተኛው መንደርም አስረክቦ የተወሰኑ ቪላ 6-7 የሚሆኑ ቪላዎች ናቸው የቀሩት እንጂ አንድ መንደር እንዳለን ያስረከቡ 90,000 ካሬ ሜትር አልቆ ለዚህ ሁሉ ካርታ አላገኘው። ሶስተኛው መንደርም እየተገባደደ ነው፣ ካርታ አላገኘው። ስለዚህ ይሄ ለሌላም ይሰራል ብዬ ነው፣ ጊዜ ለመውሰድ ፈልጌ አይደለም። ስለዚህ ቅድሚያ ቢሰጥ ጥሩ ነው የሚል አስተያየት አለኝ። በፕራዮሪቲ ቢካሄድባቸው ጥሩ ነው የሚል ነው። ስራው ሰፊ ስለሆነ የሚያልቅ አይደለም። ስራው ሰፊ ነው፣ በጣም ብዙ አመት የተበላሸና መስመር ያልያዘ ጉዳይ ነው። በእናንተ ጊዜ አይደለም ተያይዞ የመጣ ነውና ይሄን ለማጥራት ተነስታቸዋል። ጥሩ ነው፣ ግን ጊዜ ስለሚወስድ ቅድሜ ፕራዮሪቲ ሴት ማድረጉ ጥሩ ቅድሜ ማስቀመጡ ጥሩ ይመስለኛል። ሌላው እንደው ለማሳሰብ ያህል አንዳንዶቹ እዚህ ጋር ሲነሳ ምናልባት የኛ ሪል ስቴት ብዙ ላይ መለከተኝ ይችላል። በዚህ አጋጣሚ የራሴ የግልን ማውራት ስለማልፈልግ ጀነራል የሆነ ነገር ማውራት ስለምፈልግ ነው። አንዳንዶቹ ብዙዎቻ የዘገየበት ያልተገነባበት አንዳንድ ነገሮች ስታዩት በመታዩበት ጊዜ ምክንያቱም ባለመመለሳቸው አንዳንድ ችግሮች ባለመመለስ ኮንስትራክሽኑ ወደ ኋላ ይጎተቱ ይኖራሉ ብዬ አስባለሁ እና ይሄንንም እንደ አጋጣሚ ብታዩት ሲጣራ ኮሚቴው መቼም ይሄን ያልፋል ብዬ አላስብም። እንደው ለማሳሰብ ያህል ነው። ይሄ እኔም ብዙ የኔን ሪል ስቴት ብዙ ላይ መለከተው ይችላል፣ ግን በተወሰነም ደረጃ ሊመለከተው ይችላል። የኔም ሪል ስቴት በተወሰነ ደረጃ ይቅርታ ላረም እና ብዙ ጊዜ በድንበር በጭቅጭቅ በምናምን ነገር በግንባታ ፈቃድ በምናምን ምክንያት መገንባት መሄድ ሲችል ቶሎ መልስ ባለመመለሱ የዘገዩ ብዙ ነገሮች ሊኖሩ ይችላሉ። ይሄም ኮንሲደር ቢደረጉ ውሳኔዎች ሲሰጡ ማለት ነው። የዛሬ 15 ቀን የተነገረው ዛሬ ተግባራዊ ሆኖ በማየታችን ያለኝን አድናቆት ገልጻለሁኝ። ብዙዎቹ ጥያቄዎች ተመልሰዋል። የሚመለከተን የኛ ሪል ስቴት ያው 2003 ላይ ግንባታ አስፈላጊው ግንባታ በመፈጸሙ አቢ ኮሚቴው የነበረው ቀደም ሲል ተቋቁሞ የነበረው አቢ ኮሚቴ ሪል ስቴቶች ይጣሩ በተባለበት ጊዜ
ትክክለኛ ናቸው በሚል ሁኔታ አዲስ ውል እንድንፈጽም ተሰጥቶን ውል ፈጽመናል። ከዛ በኋላ በዛን ጊዜ ከ60 ቪላ ውስጥ 53ቱን ቪላዎች 50% ገንብተን ስለነበረ ከዛም ውስጥ እንደገና 34 የማሻሻያ ፕላን ተሰጥቶናል። ከዛ በኋላ ግንባታው እየፈጸመ 2007 ላይ ተጨማሪ የሊዝ ማስፋፊያ ስንጠይቅ አይ እናንተ የመሬት ባንክ ውስጥ መግባት ዝርዝራችሁ ተገኝቷልና ሁኔታውን እናጣራለን በሚል 5 ዓመት ክቡር ከንቲባ 5 ዓመት ፈጅቷል። እስከዛሬ ድረስ ውሳኔ አላገኘም። በቀለጠፈ ሁኔታ የነበረው ግንባታ ሁሉ ደብዝዞ እስካሁን ድረስ ስንንገላታ ነው የቆየነው። ነገር ግን አሁን ያለው ደግሞ ፈጣን አሰራር ቀደም ሲል የደረስንብንን ሁኔታዎች በሙሉ ስለሚያስረሳን አሁን ውሳኔ እናገኛለን ብለን ነበረ። ምናልባት ሁኔታውን ተረድቻለሁ። ስማችንም አልተጠራም። በካውንስል አባላቱ ሁሉ ፋይሉ እየታየ እንደነበረ አውቃለሁኝ። ያ ታይቶ ዛሬም ስም ዝርዝራችን እንኳን መታየት ነበረበት። የሆነ ሆኖ ግን እነኚህን የመሳሰሉ ሌሎችም ብዙ ምክንያቶች ስላሉ በሌሎች ሪል ስቴቶች በትኩረት ተሰጥቶ በተናጠል ቢታይ የተሻለ ይሆናል የሚል ሀሳብ ለማቅረብ ነው። አመሰግናለሁ። እኔ በእውነቱ ከሆነ ከሙያና ከሚመለከተው የኮንስትራክሽን ዘርፍ ጋር ኢንጂነር ሆነው ከሙያው ጋር ተያያዥነት ባለው ሜር ከተማችን በመመራቷ እጅግ እድለኛና ፍጹም ደስተኛ ነኝ እውነቱ። ምክንያቱም አንዳንድ ኢንፎርሜሽኖችና ሪፖርቶች ሲቀርቡ ምናልባት ዳተኛ የሆኑ ባለሙያዎች በተለያየ አይነት ሚስ ኢንፎርሜሽን የሚያቀርቡ እንኳን ቢሆን ዕውቀቱን ታግዘው የተሻለ ፍትህና ጥሩ ነገር ይሰጡናል ብዬ ተስፋ አደርጋለሁ። የዚህን ያህል ካልኩ በኋላ የተከበሩ ሜር እኔ መግለጽ የፈለኩት ምናልባት ቅድም ሪፖርት አቅራቢው ወንድሜ እንዳቀረበው ምናልባት የኢንፎርሜሽን ጋፕ እንዳይኖር ነው ስጋቴ። የተጠቀሙበት የተሰጠውም ሰዓት አጭር ስለሆነ የሊዝ ክፍያ አለባቸው ያለው የሊዝ ክፍያ አጠናቀን ሰርቲፊኬት በእጃችን እንዳለ በቅድሚያ ልገልጽልዎት እወዳለሁ። ምንም አይነት ዕዳ እንደሌለብንና የሊዝ ክፍያችሁን በማጠናቀቃችሁ እንኳን ደስ አላችሁ የሚል የቦሌ ክፍለ ከተማ የመሬት ማኔጅመንት ሰርቲፊኬት በእጃችን እንዳለ በግልጽ ላስረዳ ፈልጋለሁ። ሁለተኛው ቦታ 15000 ካሬ ለኖ ሪል ስቴት ተላልፏል የተባለው እውነት ነው። ወጂ ወይንም ካባ የሚባል ቦታ በተለምዶ የሚያውቁት ከሆነ በጣም እጅግ አስቸጋሪና ለዘመናት ኢንፍራስትራክቸር ችግር ያለበት ለብዙ ጊዜ አቤቱታ አቅርበን በፊት ከነበሩት ሜር ጀምሮ ምንም አይነት ምላሽ አጥተን በስተመጨረሻ ምንችለውን ያህል ገንብተን ወደ ማጠናቀቁ ስንደርስ በተለይ የረር ጎሮ መንገድን በአልታድ ኮንስትራክሽን ሲሰራ የነበረና ያ ሁሉ አፈር ዳምፕ የተደረገበት ምንም አይነት ግንባታ ምንም አይነት መንገድ እንኳን አክሰስ በሌለበት የእውነቱ ከሆነ ክብር ከንቲባ በእንስሳ አህያ ሳይቀር ወህያ መጣ ነበር ስንገነባ የነበረው። በስተመጨረሻ የአቅም ጉዳይ ሆነና ችግሩም እየሰፋ ሲሄድ ለኖ ሪል ስቴት ጥሩ ስምና ሰፊ የስራ የሪል ስቴት ስራ ውስጥ ትልቅ ስም አለው ስለተባለ ያለውን ከነግንባታው የሊዝ መብት አስተላልፈናል። ያም ሆኖ ግን በጣም በሚገርም ሁኔታ በጂ+4 ነበር ኮንዶሚኒየሙ ፍቃድ የተሰጠንና የተወሰኑ ቪላዎችን ሰርተን ነበር የሰጠነው። ሙሉ በሙሉ ምናልባት የኖ ሪል ስቴት ባለቤት እዚህ ሊኖሩ ይችላሉ። የተሳሳትኩት ካለ ሊያርሙኝ ይችላሉ። ሙሉ በሙሉ ወደ እነሱ ያስተላልፈኩላቸውን ግንባታ አፍርሰው 14 ዩኒት G+9 ሰርቶ 444 አባወራ የሚይዝ አጠናቀው ያ ቦታ ላይ በሰፊና ከፍተኛ ልማት ላይ እንዲውል አድርጎታል። የሆነው ይሄ ለሀገርም ኩራት ነው። እንደነዚህ አይነት ሰዎችም ሊበረታቱ ይገባሉ። ሌላው ምንድነው ቅድም ወንድሜ ሲገልጸው አንደኛው 15000 ካሬ ላይ ደግሞ ሌሎች ተናጋሪዎች ገልጸውታል። አስረክበናቸው እየኖሩበት አሉ። ቪላውን ወልደው ከብደው የቆዩበት አሉ። ከ2006 ጀምሮ 5 እስከ 6 ባለው ቀደም ባለ ጊዜ አስረክበናል። ተናጥል ካርታ ወስደናል። እነዛ ሁሉ ያለመገለጻቸው ምናልባት የቅንነት ችግር ነው ብዬ ባልልም ምናልባት ኤግዞስቲንግ አድርገው ያው ባለሙያው ሊያደርሱ አልቻለም። 15 ቀን ነው የተሰጠው። በእነሱም ልንፈርድ አንችልም። ከዛ አንጻር ከሆነ በደም ኢንቨስቲጌት ቢደረግ የተከበረው ሜር እና ዝም ብሎ የጅምላ አይነት ሪፖርት ባይሆን ዲቴል ቢታይ የኛንም ሞራል የሚጠብቅ ይሆናል ብዬ ስለማስብ ነው።
ሌላው አሁንም ግንባታ በቦታው ላይ ያካሄድን አይደለም። በአንደኛው 15000 ላይ የፍርድ ቤት ክርክር ስላለው ነው። ባለቀ ሰዓት ነው አንዲት ወረቀት ቅጿን ወርውሮልን የሄዱት። በአጭር ሰዓት ተጠዳድፈን ሞልተን ነው የእውነቱን ያው እንቱን ማክበር ስላለብን ለሚመለከተው አካል ቅጹን መልሰን የሰጠነው እንጂ ሰፊ ጊዜ ማግኝተን አይደለምና እነዚህ ነገሮች ታይተው መጥራት ያለባቸው ነገሮች ቢጠሩና ሌላ የመኪና ማጠቢያ ብሎ የተገለጸበት ሁኔታ አለ። እውነት ነው። የኮንትራት ሰራተኞችና ከኛ ጋር የቀን ሰራተኞች የነበሩ ለረጅም ጊዜ የፍርድ ቤቱ ክርክር መቋጫ ያላገኘ ስለሆነና በሂደት በዚህ ወርና ኔክስት መንዝ ላይ ሶሉሽን እናገኛለን ብለን ስላሰብን የነበሩት ወጣቶች ግንባታውን እስኪል ድረስ ምናለ ሳፖርት ብታረጉን በሚል በራሳችን ወጪ ያችን ማጠቢያ ገና ስራውም አልጀመረም እንዲጠቀሙበትና ሰራተኞች እንዳይበተኑ ያደረግንበት አንድ ሳፖርት የማድረግ እንትን እንጂ ይሄ ዘለቄታዊ ሁኔታ አይደለም። ሌላው በርካታ ቦታ ያለው ባለሙያው በምን አይኑ እንዳየው አላቅም ከ3000 ካሬ ሜትር ያልበለጠ ቦታ ላይ ነው ልማት የቀረው ብዬ ነው ማስበውና ይህንን አጽንኦት ሰጥቼ የምናገረው የተከበሩ ከንቲባ በደንብ ታይቶ እነዚህ ሰዎችም ያለውን ሐቅና እውነታ ታውቆ በዚሁ ማኔጅመንት ወይንም ካውንስሊንግ ምላሽ እንዲሰጠን በአክብሮት ተጠይቃለሁ። አመሰግናለሁ። ቅድም እዛ ጋር የመጀመሪያው ሰው የተናገረው አቶ ሙልጌታ ጀነራል የሆነ ነገር ነው የተናገረው እና በዛ ሁኔታ ብንሄድ የተሻለ ሊሆን ይችላል የሚል ነው። ሪል ስቴቱ በምደባ የተሰጠ አለ፣ በጨረታ የተሰጠ አለ፣ በድርድር የተሰጠ አለ፣ በራሱ ይዞታ ይገነባል፣ ገዝቶ ይገነባል። እነዚህም እያንዳንዳቸው ተለይተው መሰራት አለባቸው ነው። ሁለተኛው ከፕላን አኳያ የገጠመን ችግር ነው። እኛ ያለን ሳይት እኔ አሁን ይሄ የተዋቀረው ኮሚቴ ያየው አንድ ቦታ ያለውን ሳይት ነው። 5 ካርታ ነው ያለን። 5 ካርታ በተለያየ ቦታ አያት አለ፣ መሪሎቄ አለ። አያት ያለው ቤቶች 32 ቤቶች ገንብተናል። አፓርታማ 20 አባወራ ሚዝ ወደ ጂ+2 ደርሷል። አሁን ፈቃድ ካገኘንበት ጊዜ ጀምሮ ማለት ነው። አሁን እነሱ ኮሚቴው የሚያየው ላይ መሪሎቄ ያለውን ሳይት ነው ያዩት። እዛ የገጠመን ችግር ለአራተኛ ጊዜ መንገድ ስፋት ይነካዋል ተብሎ ግንባታ ፈቃድ አውጥተን ግንባታ አቁሙ ተብለን አቁመን ያለ ነው። ቅርብ ጊዜም አይደለም የቆፈር ነው፣ ቅርብ ጊዜም አይደለም ስራ የጀመር ነው። ያለፈው ዓመት ጀምረን አቁመን ነው። ይሄንንም ለፕላን ኮሚሽን አቅርበን ፕላን ኮሚሽን አጥንተን እንልካለን ብሎ ለክፍለ ከተማው ቅርንጫፍ ልኮ የመንገድ ስፋቶች በሙሉ ተጠንተው ተልከዋል። ስለዚህ አስተዳደሩ ክፍለ ከተማው ይሄንን አስተካክሎ ይስራላችሁ ተባለ። የመሬት ባንክ የክፍለ ከተማው ሊያረጋግጥ ለይዞታ ላከ። በትክክል 5 ሜትር ቆርጦት መንገድ ይወስዳል ተብሎ ቅድመ ካርታ ተዘጋጅቶ የውሳኔ ሐሳብ አዘጋጅቶ ለክፍለ ከተማው ለማዕከል መሬት ባንክ ልኮ ውሳኔ እየጠበቀን ያለ ነው። ይህ ደግሞ በተለያየ ጊዜ የፕሮግራም ለውጥ ማድረግ ስላለብን ቀደም ሲል የነበረው ቤዝመንት G+4 ነበር ሃይቱ። አሁን ፕላን ስምነት ስጠይቅ ወደ 35 ሜትር ነው ተባለ። እንደዛ ከሆነ የህንፃ ከፍታ ጨምረን ቤቶቹን ማብዛት ነው ብለን የፕሮግራም ለውጡንም ማስፈቅደን አሻሽለን ነው አሁን የአፈር ምርመራ እያደረግን ያለ ነው እንጂ የመጀመሪያውን የአፈር ምርመራ አድርገን ጨርሰናል። አሁን ይሄ ኮሚቴ ከተዋቀረው ይሄን አስተዳደር ከጠራን ወዲህ ለማድረግ ያደረግነውም ነገር እንዳልሆነ ክፍያን በተመለከተ ቅድም የተነገረው ነገር አይደለም ከየት እንትን እንዳልማላቀም እኛ የሚፈለግብን የሊዝ ክፍያ በወቅቱ ቀድመን ነው ሁሉ ጊዜ የምንከፍለው። የ2011 ራሱ ወደ ህዳር ውስጥ ነው ከፍለን የደረሰኙም አለ። እነዚህንም ማየት የሚቻል ነው ለማለት ነው። የቤትና የቦታ ታክስን በተመለከተ አንድ ቤት ሲተላለፍ የሚከፈል ክፍያ ነው እሱ የሚሆነው። እኛ አሁን የምንከፍለው የሊዝን ክፍያ ነው። የሊዝ ክፍያው ግን እስከ 2011 የሚፈለግብን ከፍለን ያለ ነው። ሌላ ለአስተዳደሩ ለዚህ ኮሚቴም ሊረዳ የሚችል ነገር ቅድምም እዛም ተጠቅሷል። በቦታዎቹ ላይ ሌላ አገልግሎት ሊሰጡ የልጆች መጫወቻ እንደ ጂም፣ ሱፐርማርኬት እነዚህ የህግ ማዕቀፍ አድርጎ እነዚህ ነገሮች አገልግሎት ሊሰጡ በቅርብ አገልግሎት የሚሰጡ ነገሮች እንዲኖሩ ማካተት የተሻለ ነገር ይሆናል የሚል ነው ያለኝ። አመሰግናለሁ። በጣም አመሰግናለሁ። በርታ ኮንስትራክሽን ነኝ። ከበርታ ኮንስትራክሽን ነው ያለሁት። 10 ዓመት ሙሉ ይሄን መስሪያ ቤት ጠንቅቄ አውቃለሁኝ። ብዙ ከንቲባዎች ጋር ገብቻለሁኝ።
እውነት ለመናገር ላለማጋነን የኢትዮጵያ ህዳሴ አሁን ነው የመጣው ማለት እችላለሁ። አሁን የማያቸው የቢሮ መሪዎች በሙሉ በሚሄድበት ቦታ ሁሉ የሚገርም ነገር እያየሁ ነው። ብዙዎቹ ጋር አልደረስኩም፣ የደረስኩባቸው ለአብነት ያህል በቀደም አቶ ተስፋዬ ቢሮ ሄጄ ነበር። አቶ ተስፋዬ ቢሮ ሲሄድ ስብሰባ ላይ ነበሩ። ጸሐፊያቸውን አገኘሁ። ጸሐፊያቸው ማስታወሻ ተውና ሂድ ማስታወሻውን እነግርልሃለሁ አለችኝ። በጣም ገረመኝ። በመጀመሪያ ደረጃ እንዲህ ያለ ጥያቄ ተጠይቆ ቀርቶ ታስቦ አያውቅም። በሁለተኛ ጊዜ ተደውሎ አቶ ተስፋዬ የሰጡት መልስ ደረሰኝ። በጣም ደነቀኝ። ምን አይነት ለውጥ እየተካሄደ ነው? ሌላው እሱ ብቻ ሳይሆን የክቡር ከንቲባ እዚህ ተገኝቶ በዚህ ጉባኤ ላይ ተገኝቶ ለዚህ ህዝብ ችግሩን እንዲቀረፍለት ሐሳቡን ለመረዳት መቻለው የሚታየው ብሩህ ገጽታ ወደፊት በእውነት የሚደንቅና የሚገርም ነገር ነው። ይህን ካልኩ ዘንዳ ባጭሩ ችግሮችን ለማስፈልግ 10 ዓመት ሙሉ በርታ ኮንስትራክሽን በጣም ችግር ደርሶበት እስካሁን ያልተፈታ ሁኔታ እሱ ብቻ አይደለም። ቤት ማስተላለፍ ስንችል የተናጠል ካርታ አለማግኘት ምክንያት 10 ዓመታችን እንዳለን ተቀምጠናል። የግንባታ ፍቃድ 10 ዓመቱ ነው። የሊዝ እደሳ እንደዚሁ ነው። ይሄ ሁሉ ተጨማምሮ መልስ ለማግኘት አንዱ ባንዱ እየተጠላለፈ በማናቀው ኬዝ በማንተረዳነው ምክንያት እኔ ብዙ ጊዜ ተናግሬ ያለው ያጠፋነው ጥፋት ካለ የሚያስፈልገው ውሳኔ እዚህ ይሰጠን። አለምንም ምክንያት ይህን ሁሉ በደል ደረሰብን። እሱ ብቻ አይደለም ክቡር ከንቲባ፣ በጣም የሚገርመው 50663 ካሬ ሜትር በካርታ በሁለት ካርታ ተሰጠን። ከዛ ላይ 10500 ካሬ ሜትር ኦሎምፒክ አሸንፈው ለመጡ ስፖርተኞች ሽልማት ብለው ቆርጠው ከካርታችን ላይ ሰጡ። የወረዳ 13 ጽሕፈት ቤት አሁን የተሰራበትን ቆርጠው ወሰዱ። ምንድነው ችግሩ ስንል አይ እንዲህ አድርገናል እንዲወስደናል ወስነናል አለ ደብዳቤው ሁሉ እያናዱ የተመለሰበት። ይሄን ይዘን እስካሁን አለን እና በግንባታም ላይ ችግር ያቃሉ ሳቸው እዚህ ፊት ያሉ እና ብዙ ፌስ አሁን የማያቸው የቢሮ መሪዎች በሙሉ ተፈልገው እየተገኙ ይመስለኛል። ለዚህ ነው ቢሮአቸው ንጹህ የሆነው። ስለዚህ ይሄ ቢቀጥል አዲስ አበባ በአጭር ጊዜ ውስጥ አዲስ አበባ ትሆናለች እንደስሟ። አለዚያ የተደበሰበስ ነው ክቡር ከንቲባ። ይሄንን ወርደው እያዩ በመሆኑ ሁልጊዜ በሚሰሩት ስራ አድናቂ ሆነኝ አይቻለሁ። በዚህ ብቻ አይደለም በተለያዩ መልሶች ተደንቄያለሁ በእርስዎ ላይ። ይሄ ትልቅ ነገር ነው ለሀገሪቱ ግንባታ ጅምር። ይሄንን ምስጋና ሳልሰጥ አላልፍም። ሌላው የተሰጠን ቦታ ላይ አሁን እንደነገርኩት ይህን ያህል ካሬ ተወሰደ በኋላ ኢንጂነር ጥበበ የአዲስ አበባ ከተማ የአዲስ አበባ መንገዶች ባለስልጣን ስራ አስኪያጅ ብዙ ጊዜ ተነጋግረናል። የኢንፍራስትራክቸር ስራ ሲሰራ መንገድ እንደሚሰራ ቅድመ ስምምነት ነበረን። አሁን ትልቅ የወንዝ መካከላችን ያልፋል። ያ ድልድይ የሚሰራው በፌዴራል ወይም በአዲስ አበባ ባጀት ተብሎ ተይዞ እስካሁን ድረስ አልተሰራም። ህዝቡ ማቋረጥ አልቻለም። ቤቶቹን በጋራ ከአልቢዎቻችን ጋር በጋራ ገንብተን ኦልሬዲ አልቋል። አንድ 16 ቤቶች ብቻ ሲቀሩን ይህንን ማስተላለፍ አልቻልንም። ይሄ አጭር እያደረኩ ነው፣ ረዥም ዓመት ስለሆነ እንደው እንዲይዙት ብዬ ነው። በኋላ ሲይዙት በዝርዝር ያገኙታል። ሌላ ይሄ የተናጠል ካርታ እጅግ አሳሳቢ ነገር ነው። የተናጠል ካርታ ባለማግኘታቸው 40 ሰዎች ከሰውናል። ክስ ላይ ነው ያለው። ይህን ክፍለ ከተማው የሚያውቀዋል። ሌሎች 78 ሰዎች ማግኘት የሚገባቸው ያልከሰሱ ንጹህ ሰዎች በነዛ ሰዎች ምክንያት ታግደው እስካሁን ድረስ አለ እና ለአንዳንዶቹ የክፍለ ከተማ ስራ አስፈጻሚዎች በወቅቱ ስናገር የለም ያልከሰሱ ሰዎች መበደል የለባቸውም፣ የእነሱን ተናጠል ካርታ ሰርተን እንሰጥሃለን አሉ። ምንም አልተሰራም። የዋሽታ ነው እስካሁን። ምክንያቶቹም በዝርዝር በቅርብ ካሉት ኃላፊዎች ጋር ማውራት ይቻላል ማለት ነው። ችግራችንን በዝርዝር እናቀርባለን። ሌላ አሁን መጨረሻ ላይ የተነገረው የታክስ ጉዳይ ነው። መሬቱን በሊዝ ነው የወሰድነው። በሊዝ እስከወሰን ድረስ ቦታው ቤቱን እስከምናስተላልፍ ድረስ ሊዝ ስለሚከፈልበት ተጨማሪ ታክስ መጠየቁ ምን ያህል እንደሆነ አላውቀውም፣ ስለማላውቀው ነው። መክፈል ካለብን እስካሁን ያልተደረገው ነገር እንቅስቃሴ የለም። ቀጥሎ እናደርጋለን። ሁለተኛ የቤት ግብርም ቢሆን ደግሞ ቤቱን በምናስተላልፍበት ጊዜ
ቤት ተረካቢው የተናጠል ካርታ ሲደርሰው አውቶማቲካሊ ሊዙን ሪፈር ስናደርግ ወደ እሱ የሚቀጥል ይመስለኛል። እና የቤት መገልገያውም ዘሰምቲንግ እንደዛው ነው የሚሆነው ብዬ አስባለሁ። ይሄ ማብራሪያ ይሰጥበት። የተጀመረው አሁን የያዝነው እርሶ ሳይለቁት ከሄደ የአዲስ አበባ የሪል ስቴት ችግር ተፈቶ ከተማችን ውብ ትሆናለች። ውብ ናት ብለው እንደሚናገሩት እርሶ እንደዛ ስለሚሆን ምስክር ሆናለሁ ብዬ አስባለሁ። እግዚአብሔር ኢትዮጵያና እርሶንም ይባርክ። እንደተባለው ሁሉም ችግር ያለበት አይደለም። ሲጀመር ጀምሮ አንዳንዶቹ ባለሀብቶች ተጠርተው በዚህ መንገድ ኢንቨስት ብታደርጉ የከተማዋን የቤት ችግር ብትቀርፉ ተብለው ጭምር የቀረቡ ናቸው። አንዳንዶቹ የማልማት አቅምና ብቃት እያላቸው የሚለማውን መሬት ማግኘት ባለመቻላቸው በቀላሉ ካገኙ ሰዎች ወስዶ ያለሙ ናቸው። ብዙ አይነት ስለዚህ እያንዳንዱ ኬዝ ባይ ኬዝ ካልታየ በስተቀር ያው በጅምላ የሚወቀስም በጅምላ የሚመሰገን እንደሌለ እንደዚህ አይነት አስተሳሰብ አለኝ በግሌ። ቀጥሎ የታክስ ጉዳይ ስናነሳ ቅድም ለናሙና ነው ያቀረብነው። እንደሚታወቀው ታክስ አይነቱ ብዙ ነው። ሲምፕል የሆነውን ፓርት በጣም ቀላሉ የቤትና የቦታ ግብር የሚባለው ከ43 ዓመት በፊት በሚኒስትሮች ምክር ቤት በወጣ ደንብ መሰረት ትልቁ የዓመት ክራዩ ተተምኖ ስለተከራየ ማለት አይደለም። ይሄ የተከራየ ቤት ማለት የኪራይ ገቢ ግብር ማለት አይደለም። እሱ ኢንከም ታክስ ነው፣ በገቢው መጠን እየተሰላ የሚከፈል ነው። ስለዚህ ማንኛውም ቤትና ቦታ የያዘ ሰው የዓመት ክራዩ ይገመትና ይሄን ያህል ያወጣ ነበር ይባልና 4.5% ትልቁ ትንሹ ደግሞ 1% የሚከፈል ነው። ስለዚህ ሪል ስቴቶች ወደ ግል ካዞራችሁና ካሳወቃችሁ ግለሰቡ ነው መክፈል ያለበት። እኛም እያልን ያለነው በእናንተ እጅ እንዳሉ ነው እነዚህ ቤቶች የምናውቀው። ስለዚህ እነዚህ ቤቶች አልተከፈለባቸውም። የተከፈለውም ቢሆን 1 ሚሊዮን አይሞላም። እንግዲህ ዛሬ ቅድም የቀረበው 6 ሪል ስቴቶች የከፈሉት ገንዘብ የአንድ ዓመት አይደለም። በነገራችን ላይ ግን አንድ መካከለኛ ነጋዴ ትንሽ እንደ ከኪዮስክ ከፍ ያለ ግብር የሚከፍል ሰው ይሄን ያህል ግብር ይከፍላል በአንድ ዓመት ማለት ነው። ስለዚህ እያንዳንዱ ራሱን ወደ ራስ ማየት ተገቢ ነው። ያው የማይታወቅ ነገር የለም። ቅድም ብያለው ሪል ስቴቶቹን ፖዚቲቭሊ ማየት፣ ችግራቸውን ማስወገድ፣ ይበልጥ ወደ ልማት እንዲሄዱ ማድረግ አለብን። ግን አብዛኛው ሪል ስቴት ካሬ ሜትሩ በ285 ብር ነው የተሰጠው። እንዴት ነው የሚተላለፈው የሚለው ይሄም ሁሉን የማይመለከትም ሌላኛው ፓርቲም ቢሆን ይታወቃል ማለት ነው። ስለዚህ በጨመረ ገቢ ከተገኘ ገቢውን አሳውቆ ሂሳቡን ሰርቶ ይሄን ያህል ገቢ አግኝቻለሁ ብሎ እንዲከፍል ነው የሀገራችን የታክስ ፖሊሲ የሚያዘው፣ ሰልፍ አሰስመንት፣ ሰልፍ ዲክላሬሽን። ስለዚህ በዚህ መንገድ ወደ ግብር ከመጣንማ ብዙ አነጋጋሪ ነገሮች አሉ። ሲምፕል የሆነውን ፓርት ብቻ እንየው ብለን ነው ያቀረብነው። በዚህ ብትረዱልን ብዬ ነው። አመሰግናለሁ። እንዴት ሀገራችን በይበልጥ እናለማለን ብለን ውይይት በማድረጋችን በጣም ደስ ይላል። የከተማ አስተዳደራችንም ከናንተ ጋር በደንብ ለመስራት በሚያደርጋቸው ነገሮች ውስጥ ችግሮቹን ለመቅረፍ የተደረጉ መድረክ ነው። ከፕላን ኮሚሽን ጋር ተያይዞ ያለው